ፊልሙ የሚጀምረው ማርጋሬት በምትባል በከፍተኛ ደረጃ ጋዜጣ ላይ የምትሰራ ኃይለኛ አለቃ ናት። በሚሊዮን የሚቆጠር ዶላርም ታገኛለች። በኩባንያው ውስጥ ያላት ደረጃ ከዋና ሥራ አስፈጻሚው አንድ እርምጃ ብቻ ዝቅ ያለም ነበር። ነገር ግን ባላት ቀዝቃዛና አዛዥ ባህሪ ምክንያት ሰዎች ከጀርባዋ ጠንቋይዋ ብለው ይጠሯታል። አንድሩ ደግሞ በተቃራኒው ተራ ረዳት ነበር። የዕለት ተዕለት ሥራው የማያቋርጥም ነበር። ሁልጊዜም ሥራዎችን ያሳድዳልና በማርጋሬት ጎን ተጣብቆ ይሠራል። በየማለዳው የምትመርጠውን ቡና ለማግኘት ቢያንስ 10 መንገዶችን ይፈትሻል። የተሳሳተ አይነት ካመጣም ወዲያውኑ የትርፍ ሰዓት ሥራ ትጥልበታለች። ይህ ለአንድሩ ለ3 ዓመታት ያህል ሥራው ነበር። በዚህ ጊዜም ውስጥ እረፍት አግኝቶ አያውቅም። በዚህ ቅዳሜና እሁድም የእሱን ፋይሎችና የእጅ ጽሑፍ ለመገምገም እፈልጋለሁም ትለዋለች። አንድሩም የአያቴ 90ኛ ዓመቷ ስለሆነ ወደ ቤት ይሄድ ነበር፣ ግን ምንም ችግር የለውም እሰርዘዋለሁ ይላታል። ማርጋሬት ሁልጊዜ በምታገኘው ረዳቷ በጣም ደስተኛም ነበረች። ነገር ግን በእሷ ከፍተኛ ቦታ ላይ ሁሉንም ሰው በደንብ እንደምትይዝ ታረጋግጣለች። ከፍተኛ ሠራተኞችም ቢሆን አልተረፉም። ምክትል አዘጋጁም ሲሳሳት ማርጋሬት ሳትዘገይ ቦብን ምንም አይነት የለውም ብላ ወዲያውኑ ታባርረዋለች። እሱም ከመመለሱ በፊት ጭንቅላቷን ቀና አድርጋም ሄደች። ቀዝቃዛ ኩራቷም አበሳጨው። ቦብም ከቢሮው እየጮኸ ወጣና በመተላለፊያው ውስጥ ልብ እንደሌላትና መርዛማ እንደሆነች አብዝቶ ተራገመ። ነገር ግን ማርጋሬት አልተረበሸችም። የእሷ ጥርት ያለና መክንያዊ ምላሽ ቦብን ዝም አሰኘው። አሁን ድረስ በጥሞና ስማኝ ቦብ፣ ያባረርኩህ በቢሮ ውስጥ ከምትቆይበት ጊዜ ይልቅ ሚስትን በማጭበርበር ብዙ ጊዜ ስለምታጠፋ ነውም ትለዋለች። ማርጋሬት ጥብቅና አዛዥ በመሆንም ትታወቅ ነበር። ሁሉም ሠራተኞችም በተመሳሳይ መንገድ ይገልጿታል። የእሷ አሰራርም ለአብዛኞቹ ሰዎች አልተመቻቸውም ነበር። ነገር ግን ውጤቷ ሁልጊዜ ፍጹም ስለሆነ የከፍተኛ አመራሩ ሁልጊዜም ይደግፏት ነበር። ነገር ግን በዚህ ጊዜ ማርጋሬት ከባድ ስህተት ሠራች። በሥራ ክምር ስር ተቀብራ ቪዛዋን ማደስ ዘነጋች። አሁን ጊዜው አልፎባታልና የኢሚግሬሽን ቢሮ ሊያባሯት ወሰኑ። ዜናውም አስደነቃት። ከዚህም የባሰ ነገር ቦርዱ እሷ ከሄደች በኋላ ቦብ ቦታዋን እንደሚይዝ አስታወቀ። በዚያን ጊዜ አንድሩ ወደ ቢሮ ገባ። እሱንም እያየች ማርጋሬት ደፋር ዕቅድ አወጣች። ማርጋሬትም ከአንድሩ ጋር ልንጋባ ነው ትላለች። አንድሩም ማን ሊጋባ ነው ብሎ ይጠይቃታል። ማርጋሬትም እኔና አንተ ልንጋባ ነው ትለዋለች። አለቃዋም ደነገጠ። ግን እንኳን ደስ አለሽ አላት። አንድሩም በፍጥነት ካገባች አዲስ ስታተስ አግኝታ በአሜሪካ መቆየት ትችላለች ማለት ነው። እሱ ምንም ከማለቱ በፊትም ማርጋሬት ወደ ቢሮ አጎተተችው። አንድሩም ደንግጦ ቆመ፣ ምክንያቱም በዚህ ሴት ላይ ምንም ፍላጎት አልነበረውም። ነገር ግን ለዓመታት ከሠራ በኋላ ሥራውን ማጣት አይፈልግም። ስለዚህ ተስማማ። የሕግ ጥበቃ ጊዜውም ካለቀ በኋላ ይለያያሉና የራሳቸውን መንገድ እንደሚሄዱም ነገረችው። ወደ ኢሚግሬሽን ቢሮም ሄዱ። ነገር ግን መኮንኑ ወዲያውኑ አንድ ነገር እንግዳ ነገር እንደሆነ ተሰማው። ይህ ጋብቻ የውሸት ከሆነ እና ለመኖሪያ ፍቃድ ብቻ ከሆነ 5 ዓመት እስራትና $250,000 ቅጣት የሚያስቀጣ ወንጀል እንደሆነም አስጠነቀቃቸው። አንድሩም በግልጽ ይደነግጣል። ነገር ግን ማርጋሬት እንደተረጋጋች ነች። ከዛም በዚያ ቅዳሜና እሁድ የአንድሩን አያት የ90ኛ የልደት ዓመት በዓል ለማክበር ወደ አንድሩ የትውልድ ከተማ እንደሚሄዱም አስታወቀች። ለተወሰነ ጊዜ ዝም ካለ በኋላ አንድሩ በልበሙሉነት ስሜት ቀስቃሽ የፍቅር ታሪክም ተናገረ። በቢሮ ውስጥ በምሽት መቆየት እንዴት በማርጋሬት ፍቅር እንዲወድቅ እንዳደረገውም አብራራ። ምንም እንኳን በጭንቅ ቢደርሱም መኮንኑ አሁንም አንድ ማስጠንቀቂያ ሰጣቸው። በአንድ ሳምንት ውስጥ ስለ ግንኙነታቸው ለየብቻ ቃለ መጠይቅ ያደርጋቸዋል እና መልሶቻቸው ካልተስማሙ እስራት እንደሚገጥማቸው ይነግራቸዋል። ከቢሮው ሲወጡ አንድሩ በግልጽ ተበሳጨ። በጣም ብዙ አደጋ ላይ እየጣለችው እንደሆነም ተሰማውና አንድ ነገር በምላሹ ፈለገ እና አዲስ ጥያቄዎችን አቀረበ። የእሱን መጽሐፍ እንዲታተም ከመርዳት በተጨማሪ እድገት ጠየቃት። ማርጋሬትም ሌላ ምርጫ ስለሌላት ተስማማች። የመኖሪያ ፍቃድ ካገኘች በኋላ አንድሩ የሚገባውን እድገት እንደሚያገኝም ቃል ገባች። አንድሩ አሁንም ማርጋሬት በቂ ጥረት እያደረገች እንዳልሆነም ተሰማው። ስለዚህ ነገሮችን በቁም ነገር እንድትወስድ ጠየቃት። በሚያስገርም ሁኔታ አንድ ጊዜ የማትነካ የነበረችው ዋና አዘጋጅ የመኖሪያ ፍቃድ ለማግኘት ስትል ክብሯን መዋጥ ነበረባት። ይህም ጊዜ እሱ ለረዥም ጊዜ ሲጠበቅ የነበረው ድል የመሰለ ስሜት ሰጠው። ከዚያ ብዙም ሳይቆይ ማርጋሬት ከአንድሩ ጋር ወደ ትውልድ ከተማው በረሩ። በአውሮፕላኑ ውስጥ ስለ ቤተሰቦቿ አመጣጥ አሾፈችና እንደተጋቡ በእሷ ቤት ውስጥ እንደሚኖሩ አጥብቃ ተናገረች። አንድሩ ግን ተረጋግቷል። ለ3 ዓመታት ከእሷ በታች ከሠራ በኋላ ቁጡ ባህሪዋን ተላምዶታል። ቢሆንም ማርጋሬት ማሰብ ጀመረች።
የአንድሩን ዘመዶች እንዴት መቋቋም እንዳለባት አታውቅምም ነበር። አውሮፕላኑም ወዲያውኑ አረፈ እና የአንድሩ አያትና እናት በአጥር አጠገብ ይጠብቁት ነበር። ሲደርሱም እናቱ ማርጋሬትን በጥሩ አቀባበል ተቀበለቻት። ከዛም ሁሉም ጠመዝማዛ ኮረብታዎችን አልፈው ወደ ትንሽ ከተማ ደረሱ። ነገር ግን አንድ እንግዳ ነገር የማርጋሬትን ትኩረት ይስባል። የሁሉም ሱቆች ስሞች በአንድሩ የመጨረሻ ስም ይጀምሩ ነበር። ያም ገና መጀመሪያ ነበር። ቀጣዩ ነገር የበለጠ አስገረማት። ማርጋሬትም ስለ ሁሉም የቤተሰብ ንግዶች እንዴት አልነገርከኝም አለችው። ምናልባት በቤት ውስጥ ስለነበር አንድሩ ከማርጋሬት ጋር እንደ ታዛዥ አላወራም ነበር። ይልቁንም ዝም ብሎ ቆሞ እሷን እያስተዋለ ነበር። ሆኖም ከደረጃው ስትወርድ ደስ የማይል ፊት ስታሳይ ለመደገፍ እጁን ዘረጋ። ወዲያውኑ ጀልባ ላይም ወጡ። ነገር ግን ማርጋሬት ጥርጣሬዋን ማስወገድ አልቻለችም። ይህ በእርግጥ ወደ አንድሩ ቤት የሚወስደው መንገድም ነው ብላም ጠየቀች። ከዛም በክምር ድንጋይ አጠገብ ሲያልፉ አንድ ግዙፍ ቤተ መንግሥት በድንገት ታየ። የማርጋሬት ጥርጣሬም በመጨረሻ ተረጋገጠ። ከዚህ ምስጢራዊ ሀብታም ወራሽ የሆነው አንድሩ ጋር ሲነጻጸር እሷ ያለችበት ቦታ ለመድረስ ጠንክራ የሠራች ተራ ሴትም እንደሆነች ተሰማት። ለ3 ዓመታት ከቆየ በኋላ ወደ ቤት ሲመጣ ለመቀበል ቤተሰቡ ታላቅ ድግስም አዘጋጅቷል። ያኔ ነበር ማርጋሬት በመጨረሻ የአንድሩን አባት ጆን ያገኘችው። ጆም ጥብቅ ሰው ነበርና ልጁ ተራ ሥራ መሥራቱን አልወደደም ነበር። ቃላቶቹም የማሾፍ ንግግር ነበራቸው። አንድሩ ግን ከዚህ በፊት ሁሉንም ሰምቶት ነበር። እራት ላይ አንድሩ መጪውን ጋብቻቸውን አስታወቀ። ክቡራትና ክቡራን፣ ማርጋሬትና እኔ ልንጋባ ነው አለ። ክፍሉም በደስታ ጩኸት ተሞላ እና ሰዎች እንዲሳሳሙ ጠየቋቸው። እውነቱን ማሳወቅ ስላልፈለጉም ተሳሳሙ። አንድሩ ያልተገነዘበው ነገር ቢኖር ይህ በእርግጥ የማርጋሬት የመጀመሪያ መሳሳም ነበር እና በምሽቱ ስካር ስሜት ሁለቱም ያልጠበቁት ነገር ተሰማቸው። ሌሊት ሲገባ የአንድሩ እናት ለሁለቱም ጸጥ ያለ ክፍል አዘጋጀች። ማርጋሬት ከቤተሰቡ ጋር መሆን እሷን እንግዳ ነገር ቢሰማትም አልተቃወመችም። ሁሉም ከሄዱ በኋላ አንድሩ ለራሱ መሬት ላይ ብርድ ልብስ ዘረጋ። ለመጀመሪያ ጊዜ ከአለቃው ጋር አንድ ክፍል መጋራት አሳሳቢ አድርጎታል። ማርጋሬትም እንዲሁ ረፍታታ ነበርና መተኛት አልቻለችም። በማግስቱ ጠዋት ቀኑ ሲነጋ የስልክ ጥሪ ቀሰቀሳቸው። አንድሩም ስልኳ የት እንዳለ ነገራት። ከዛም ስልኳን አንስታ ወደ ውጭ ወጣች። ነገር ግን በሩን መዝጋት ረስታ ነበር። በዛ ሰዓት ውሻዋ ተከትላት ወጣችና መጮህም ጀመረች። አንድ ጭልፊትም ውሻዋን ይዟት በረረ። ውሻዋን ለማስጣልም ማርጋሬት ስልኳን ወረወረችው። ውሻዋንም አስለቀቀች። ነገር ግን ጭልፊቱ ተመልሶ መጣና ስልኳን ወሰደባት። የአንድሩ ቤተሰብም ከሩቅ ነው እየተመለከቷት ነበርና ከውሻዋ ጋር እየተጫወተች መስሏቸው ነበር። በዛ ሰዓት አንድሩ ራሱ ሲያያት ደንግጦ ነበር። ማርጋሬትም ምን እንደተፈጠረ ለአንድሩ አብራራችለት። አንድሩም ቤተሰቡ በነጋታው ወደ ከተማ ወስዷት አዲስ ስልክ እንደሚገዙላትም ነገራት። ቤተሰቦቹም እያዩአቸው ስለነበር ማስመሰል ጀመሩና ተቃቀፉ። ከዛም በኋላ አባቱ ለማውራት ወደ አንድ ቦታ ወሰደው። ስላለፈው ምሽት ይቅርታ ጠየቀውና ፍቃዱን ሰጠው። ሆኖም ቤተሰቡ ጋር ሆኖ የቤተሰቡን ሥራ እንዲያስቀጥል ጠየቀውና ተጋጩ። ሴቶቹም ከከተማ ሲመለሱ አንድሩ ዛፍ ሲቆርጥ ያዩታል። እናቱም የአንድሩ እንደዛ መሆን አባቱ እንደሆነ ስለምታውቅ ልታናግረው ሄደች። ማርጋሬትም የቤተሰብ ችግር ስለነበር ይቅርታ ጠይቃ ወደ ክፍሏ ሄደች። ሻወር ገባች። አንድሩም ኢርፎን አድርጎ ስለነበር ማርጋሬት ሻወር መሆኗን አላወቀም ነበር እና ወደ ውስጥ ሲገባ ይጋጫሉ። ሲመሽም የተፈጠረው ነገር አሳፍራቸዋል፣ ግን በሁለቱ ስሜት ላይ የተቀየረ ነገር ነበር። ከዛም ማውራት ጀመሩና ማርጋሬት ስለ ራሷ ሁሉንም ነገሮችን ነገረችው። ቤተሰቧን ልጅ እያለች እንዳጣችና የመጀመሪያው የሳመችው ሰው እሱ እንደሆነም ጭምር። በመሃላቸውም ጥብቅ የሆነ ነገርም ተፈጠረ። በነጋታውም ጸጥታውን የሚሰብር ነገር ተፈጠረ። እሱም በሩ ተንኳኳ። ማርጋሬትም መልኳን ለመጠበቅ ከሞከረች በኋላ አንድሩም በፍጥነት ወደ አልጋ እንዲመጣ ምልክት ሰጠችው። ደግነቱ አልተያዙም። ነገር ግን እነሱም በሚያስገርም ሁኔታ የአንድሩ ወላጆች ለታላቅ የሰርግ ዝግጅት እያቀዱ መሆናቸውን አሳወቁ። ከሴት አያቱ የልደት በዓል ጋርም አብረው ሊያደርጉት ወስነዋል። ዜናውም ሁለቱንም አስደነገጣቸው። ለማምለጥ ሰበብ ለመፍጠርም ሞከሩ። ነገር ግን የአንድሩ አያት መጣች። የልጅ ልጇን ከመሞቷ በፊት ሲያገባ ማየት የሷ ሕልም እንደሆነም ተናገረች። በእሷ ከልብ የመነጨ ምኞት ፊት ማርጋሬት እና አንድሩ ሌላ ምርጫ አልነበራቸውም እና ሰርጉን ለማካሄድም ተስማሙ። አንድሩ ግን ውስጡ ተጨነቀ። እውነቱ ከታወቀ የእናቱንና የአያቱን ልብ እንደሚሰብርም ፈራ። ማርጋሬት ግን የተረጋጋና የተሰበሰበች ትመስል ነበር። ሁሉም የውሉ አካል እንደሆነም ለራሷ ትናገር ነበር። ነገር ግን እውነቱ እሷ ከአንድሩ ቀድሞውኑ ፍቅር ይዟት ነበር። ብዙም ሳይቆይ ግሬስና አያት ማርጋሬትን ወደ ቤተሰቡ የሙሽራ ልብስ ሱቅ ወሰዷት።
ከቅርስ ስብስባቸውም ውስጥ ለእሷ የቆየ የሰርግ ልብስ መረጡ። የወደፊት ምራቷን በዚያ ልብስ ውስጥ ማየት በግሬስ ዓይኖች ላይ እምባን አመጣ። የማርጋሬት ደረት ውስጥ እያደገ የሚሄድ ክብደትም ተሰማት። እንዲህ አይነቱን እውነተኛ ፍቅር በማታለል ምክንያትም ልቧ ተሰበረ። ከዚያም አያት የቤተሰብ ቅርሶችን አውጥታ ከ150 ዓመታት በላይ ሲተላለፍ የቆየ እንደሆነና አሁን የማርጋሬት እንደሆነ በእርጋታ ነገረቻት። እንዲህ ባለው ትርጉም ባለው ስጦታ ደንግጣ ማርጋሬት ምን ምላሽ እንደምትሰጥም አታውቅም ነበር። የዚህ ቤተሰብ ፍቅር በጥልቅም ነካት እና ዓይኖቿ በእንባ ተሞሉ። ነገር ግን በተመሳሳይ ጊዜ ከባድ የጥፋተኝነት ስሜትም አጥለቀለቃት። ወዲያውኑም አንድሩን አግኝታ ጀልባውን አስነሳች። በአንድሩ ቤት በቆየችበት ጊዜ ማርጋሬት የተለየ ፍቅር ተሰምቷት ነበር። ልቧም በደስታና በጭንቀት የተሞላም ነበር። ሁሉም ነገር ልክ እንደ ፍጹም ሕልም የመጥፋት አፋፍ ላይ ለመቆየትም በጣም ፈራች። በውስጧ ሁሉም ነገር ሊቆይ እንደማይችልም ታውቃለች፣ ምክንያቱም ሁሉም የተመሠረተው በውሸት ጋብቻ ላይ ነበር። ውስጣዊ ግጭቷን ተረድቶ አንድሩ በፍጥነት ጀልባውን መቆጣጠር ጀመረ። በዚያን ጊዜ አንድ ምልክት ከፊት ለፊታቸው ታየ። አንድሩም በድንገት ላለመጋጨት ዞረ እና ማርጋሬት በድንገት ወደ ውሃ ውስጥ እንድትወድቅ አደረጋት። አንድሩም ተመልሶ ማርጋሬት እጅሽን ስጪኝ አላት እና ከውሃዋ ወጣት። በፍርሃትም ወደ ቤት ተመለሱ። ገና ሳይረጉ የአንድሩ አባት ወደ መጋዘን ጠራቸው። ከኢሚግሬሽን ቢሮ የመጣው ሚስተር ጊልበርትሰን እንዳገኛቸውና ስለ የውሸት ጋብቻው ለጆ እንደነገረውም ታወቀ። በጆ ፊት ሚስተር ጊልበርትሰን አንድሩ እውነቱን እንዲናገርም ጠየቀው። ከተናዘዘ ምሕረት እንደሚያደርግለትም ነገረው። ነገር ግን አንድሩ አላመነታም። ማርጋሬትን ለመጠበቅም መረጠ። በአበቦችና በደስታ በሚጮኹ እንግዶችም ተከበው ሰርጉ አሁንም እንደታቀደው ቀጠለ። ማርጋሬትም በአያቷ ታጅባ ቀስ ብላ ወደ ስፍራው ገባች። ነገር ግን ሥነ ሥርዓቱ ሲጀመር ማርጋሬት ጣልቃ ገባች። በሁሉም ሰው ፊትም በድፍረት ያለፈ ሕይወቷን ተናገረች እና የበለጠ በድፍረት ጋብቻው እውነተኛ እንዳልሆነም ተናገረች። ለሁሉም ነገር እሷ ሙሉ በሙሉ ኃላፊነትም ወሰደች። ክፍሉም በሙሉ ጸጥ አለ። አንድም ቃል አልተናገሩም። ሁሉም ሰው ደነገጠ። ፈገግታ ያለው ብቸኛው ሰው ግን ሚስተር ጊልበርትሰን ነበር። በዚያን ጊዜ አንድሩ ደረቱ ውስጥ እንግዳ የሆነ ሕመም ተሰማው፣ ባዶ የመሆን ስሜት። ባለፉት ጥቂት ቀናት ውስጥ ማርጋሬት ከጠንካራ ቁመናዋ በስተጀርባ ያላትን ስሜታዊና የቆሰለች ጎን ማየትም ችሎ ነበር እና ዛሬ ታማኝነቷንና ድፍረቷን በገዛ ዓይኖቹ አየ። በእውነት እሷን መውደዱም ያኔ ነበር የተረዳው። እሷ ሁሉንም ነገር በራሷ እንድትጋፈጥ ሊፈቅድላትም አልቻለም። ምንም ሳያስብም ከኋላዋ ሮጠ፣ ግን አባቷ አስቆመው። በዚያው ቅጽበት የአንድሩ አያት በልብ ድካም ወደቁ። ሁሉም ሰው በድንጋጤ ወደ አውሮፕላን ሊያስገባቸውም ሮጠ። በብጥብጡ ውስጥ አያቴዋ የኦክስጅን ጭንብሏን አወለቀች። አያቴዋም አሁን በጣም ጥሩ ስሜት ተሰምቶኛል አለች። ከዛም ወደ ሆስፒታል ሊወስዱን አያስፈልግም፣ ወደ አውሮፕላን ማረፊያ እንጂ አለች። ነገር ግን ጊዜው አልፏል። ማርጋሬት ቀድሞውኑ ወደ ኒውዮርክ ለሚሄድ አውሮፕላን ውስጥ ገብታ ነበር። የሆነውን ነገር ለማካካስ ጆ በፍጥነት ግንኙነቱን ተጠቅሞ የግል ጀት አዘጋጀ። ማርጋሬትም ዕቃዋን እየሰበሰበች ሳለ አንድሩ ወደ ኒውዮርክ ቢሮዋ ደረሰና ከጎኗ ቆመ። ከዛም እንደሚወዳትና እንድታገባው ጠየቃት። እንደ ፈራችም ነገረችው፣ ግን እሱም እንደ ፈራ ነገራትና ተሳሳሙ። ይህን ቪዲዮ ከወደዱት ለተጨማሪ ቪዲዮዎች ሰብስክራይብ ያድርጉ፣ የማሳወቂያ ደወሉንም ይጫኑና ቻናሉን ለመደገፍ ላይክ ያድርጉ። ስለተመለከታችሁን እናመሰግናለን።